ኤርትራ ጦርነቱን በይፋ ጀምራለች። በድንበር አካባቢ በኢትዮጵያ ጥቃት የከፈተው ኃይሏ ሙሉ በሙሉ ወድሟል። ልዩ ሰበር መረጃ አዘጋጅተናል፣ በቆይታችን ይቀርባል። የመንግስት ስልጣንን ማዕከል ማድረግ ጥረት በ2025 የኢትዮጵያን ዴሞክራሲያዊ ተቋማትና የሰብአዊ መብቶችን አዳክሟል ሲል የአውሮፓ ህብረት አስታውቋል። ተጨማሪ ዘገባ አዘጋጅተናል። አብራችሁን ከሆናችሁ ተሰሙታላችሁ። በአዲስ አበባ ከተማ አስተዳደር ጉዳይ የመጨረሻ ስምምነት ላይ ተደርሷል ተብሎ በቅርቡ የተሰራጨው መረጃ ሐሰትና አሳሳች መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስተባበለ። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም የሀገር ውስጥ መረጃዎችን በዝርዝር ወደ እናንተ እናቀርባለን። እስከ ፍጻሜው አብራችሁን ትቆዩ ዘንድ በታላቅ ትህትና እንጋብዛለን። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ብትሆኑ በየዕለቱ ለቃቸው አዲስ እና ሰበር የሆኑ መረጃዎች ይደርሷችኋል። የመንግስት ስልጣንን ማዕከላዊ ማድረግ ጥረት በ2025 የኢትዮጵያን ዴሞክራሲያዊ ተቋማትና የሰብአዊ መብቶችን አዳክሟል ሲል የአውሮፓ ህብረት አስታወቀ። የኢትዮጵያ መንግስት በብሔር ውጥረትና በትጥቅ ታጣቂዎች እንቅስቃሴ መካከል ስልጣንን ማዕከል ለማድረግ ያደረገው ጥረት በ2025 ዴሞክራሲያዊ ተቋማትን ይበልጥ ያዳከመና የሰብአዊ መብቶችን መከበር የሸረሸረ እንደነበረ የአውሮፓ ህብረት የ2025 ዓለም አቀፍ የሰብአዊ መብቶችና ዴሞክራሲያዊ ሪፖርት ይፋ አድርጓል። ሪፖርቱ የኢትዮጵያ ሰብአዊ መብትና የዴሞክራሲ ሁኔታ በትግራይ በአማራና በአፋር ክልሎች ለሁለት ዓመታት በተካሄደው አውዳሚ ጦርነት ያልተፈቱ መዘዞች የትጥቅ ግጭትና አለመረጋጋት ተጽዕኖ ስር መስደዱን ጠቁሟል። በአፋርና በአማራ ክልሎች ሰፊ ውጊያዎች የቀጠሉ ሲሆን በኦሮሚያና በሌሎች የሀገሪቱ ክፍሎችም የጸጥታ ችግሮች መቀጠላቸውን ገልጿል። በጠቀሰው ዓመት ትጥቅ በመፍታትና በሽግግር ፍትህ እንዲሁም በተጠያቂነት እርምጃዎች ላይ የተፈጠሩ መዘግየቶች እንደነበሩና ዘላቂ ሰላምን ለማስፈን የሚደረጉ ሰፊ ጥረቶችን ማስተጓጎላቸውን በሪፖርቱ ጠቅሷል። ሙስና በበርካታ የመንግስት ተቋማት አሳሳቢ ደረጃ ላይ መድረሱን ኮሚሽኑ ገለጸ። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ባካሄደው የሙስና ግንዛቤ ዳሰሳ ጥናት በመሬት ይዞታ አስተዳደር፣ በገቢዎች ታክስ፣ በኮንስትራክሽን ፈቃድና ቁጥጥር እንዲሁም በንግድና ትራንስፖርት ዘርፎች ሙስና አሳሳቢ ደረጃ ላይ መድረሱን አስታውቋል። ኮሚሽኑ በጥናቱ ከተሳተፉ ኢትዮጵያውያን ከ60 በመቶ በላይ የሚሆኑት ሙስና በማህበራዊና ኢኮኖሚያዊ ፖለቲካዊ ተግባራት ላይ ከፍተኛ እንቅፋት የፈጠረ አሳሳቢ ችግር መሆኑን መግለጻቸውን ገልጿል። በጥናቱ መሰረት በአቋራጭ የመበልጸግ ፍላጎት፣ የስነ ምግባር ጉድለት፣ ውስብስብና ግልጽ ያልሆኑ አገልግሎት አሰጣጥና የህግ ማስከበር ድክመቶች ለሙስና መስፋፋት ዋነኛ ምክንያት ሆነዋል። ጥናቱ እንዳመላከተው ሰዎች ጉቦ የሚፈልጉትን አገልግሎት ለማግኘት ሌላ አማራጭ በማጣታቸውና እንግልት ለማስቀረት ጉዳያቸውን በፍጥነት እንዲፈጸም በመፈለጋቸው ነው። በተጨማሪም ሙስናን ለመቆጣጠር የሚፈልጉ ዜጎች የበቀልና ማስፈራራት ስጋት መኖሩ፣ በተቋማት ጥበቃ ስር ውስን መሆኑንና የጥቆማ ሂደቱ ረጅምና ውስብስብ መሆኑ ዜጎች ሙስናን እንዳይጠቁሙ እንቅፋት መሆኑን ኮሚሽኑ አመላክቷል። ኮሚሽኑ በሙስና ምርመራና ክስ ሂደት ላይ የመረጃ ልውውጥ መዘግየት፣ የማስረጃ ውስብስብነትና ውስንነት፣ የዲጂታልና የፎረንሲክ ምርመራ አቅም ማነስና የሰለጠነ የሰው ኃይል እጥረት ዋነኛ ችግር መሆናቸውን ጠቁመዋል። በመሆኑም የሙስና ህግ ማስከበር ሂደቱ ተጠያቂነት ያለውና ውጤታማ እንዲሆን ቀጣይነት ያለው አሰራር ማሻሻያ እንደሚያስፈልግ ኮሚሽኑ አሳስቧል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የኢትዮጵያ ባለስልጣናት በሽብር የተከሰሱ 5 ጋዜጠኞች በይቅርታ ከእስር ለመውጣት በአማራ ክልል ለተፈጠረው ቀውስ ለጠፋው የሰው ህይወት ይቅርታ እንዲጠይቁና ኃላፊነት እንዲወስዱ ግፊት እያደረገ ነው በማለት ወቀሰ። ቡድኑ ጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው፣ ዳዊት በጋሻውና አባይ ዘውዱ ራሳቸውን ጥፋተኛ አድርገው የይቅርታ ደብዳቤ አንጽፍም ማለታቸውን ከጠበቃቸው መስማቱን ጠቅሷል። ጋዜጠኞቹ ፍርድ ቤት ውስጥ የካዱትን ወንጀል ክስ አሁን እንዲያምኑ ባለስልጣናት እያስፈራሯቸው ነው ያሉት የቡድኑ ኃላፊ ሙቱኮ ሙሞ ባለስልጣናት ጋዜጠኞችን ከማዋረድና እጃቸውን ከመጠምዘዝ እንዲቆጠቡ፣ ክሱ እንዲነሳና ከእስር እንዲለቀቁ ጠይቋል። በተያያዘ ድንበር የለሹ የጋዜጠኞች መብት ተሟጋች ቡድን የኢትዮጵያ መንግስት በአዲስ ስታንዳርድ ጋዜጣ ላይ ይፈጽመዋል ያለውን ማዋከብ እንዲያቆም ጠይቋል። ተቋሙ የጸጥታ
አካላት ከጣቢያው ቢሮ የወሰዳቸው ንብረቶችን መንግስት እንዲመልስ ጠይቋል። በተለይም በአማራ ክልል ግጭት ዙሪያ ለሚዘግቡ የመገናኛ ብዙሃን ምህዳሩ እጅግ የተገደበ ነው ያለው ተቋሙ ለውጭ የመገናኛ ብዙሃን የሚሰሩ ዘጋቢዎችን ፍቃድ ለማግኘት ከፍተኛ መሰናክሎች ይገጥማቸዋል ብለዋል። በአዲስ አበባ ከተማ አስተዳደር ጉዳይ ላይ የመጨረሻ ስምምነት ላይ ተደርሷል ተብሎ በቅርቡ የተሰራጨው መረጃ ሐሰተኛና አሳሳች መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አሳሰበም። ኮሚሽኑ መናኸሪያ ኤፍኤም የተባለው ሬዲዮ ጣቢያ አዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን 500 አባላት ያሉት የተመካካሪዎች ቡድን ተስማምቷል ሲል ያሰራጨውን ዘገባ በተመሳሳይ ሚዲያ በኩል በተሰጠው ማብራሪያ ሐሰተኛ መሆኑን አረጋግጧል። እንደ ኮሚሽኑ ማብራሪያ ከሆነ በሀገራዊ ምክክር ጉባኤው ላይ ከተነሱ አጀንዳዎች መካከል በአዲስ አበባ ጉዳይ ላይ ገና የመጨረሻ ውሳኔ አልተሰጠም። በፌዴራል መቀመጫ ከተሞች አጀንዳ ዙሪያ በተካሄደው የምክክር ሂደት አዲስ አበባ የሁሉም ኢትዮጵያውያን የጋራ መዲናና የፌዴራል መንግስት መቀመጫ እንጂ ለአንድ አካል ብቻ ተሰጥታ የማትቀመጥ ናት የሚል ጠንካራ አቋም ከተሳታፊዎች ተንጸባርቋል። በተጨማሪም አዲስ አበባና ድሬዳዋ በፌዴራል ተጠሪነታቸው እንዲቀጥሉ እንዲሁም አዲስ አበባ ራሷን በራስ የማስተዳደር መብቷ እንዲጠበቅ የምክር ሐሳብ ስምምነት ላይ ተደርሷልም ተብሎ ነበር። በሌላ በኩል የኦሮሚያ ክልል መቀመጫነትን በተመለከተ ሐሳቡ በልዩነት ተይዞ በአስማሚ ቡድን እንዲታይ የተወሰነ ሲሆን ቀደም ሲል ይነሳ የነበረው ልዩ ጥቅም የሚል ሐረግ ቀርቶ የጋራ ጥቅም በሚለው እንደሚተካ ተገልጿል። ይህ የውይይት ሂደት በ500 ሰዎች የተከናወነ ቢሆንም ጉዳዩ ገና በዝርዝር ኮሚቴዎችና በ4000 ምክክር ተሳታፊዎች በይፋ ታይቶ እስከሚወሰን ድረስ ምንም አይነት የመጨረሻ ውሳኔ እንዳልተሰጠ ኮሚሽኑ አብራርቷል። ኢትዮጵያ እንባ ጠባቂ ተቋም በአስተዳደር በደሎች ቅሬታዎች ላይ የሚሰጠው ምክረ ሐሳቦች በአስፈጻሚ አካላት አይተገበሩም ሲል አማረረም። የተቋሙ ስራ ኃላፊዎች እንደሚሉት አብዛኞቹ የመንግስት የስራ ኃላፊዎች ለተቋሙ ጥያቄዎች ምላሽ ባለመስጠታቸውና ውሳኔውን ባለመተግበራቸው ለዜጎች መብት ጥሰት ምክንያት እየሆነ ይገኛል። አቶ አስረስ ግዛው በኢትዮጵያ ሕዝብ እንባ ጠባቂ ተቋም የሐዋሳ ቅርንጫፍ ጽህፈት ቤት ኃላፊ ናቸው። በኢትዮጵያ በዜጎች ላይ የሚፈጸሙ የመብት ጥሰቶችና የአስተዳደር በደሎች በአይነትም ሆነ በመጠን ሰፊ የሚባሉ መሆናቸውን ኃላፊው ይናገራሉ። ወደ ተቋማቱ ከሚመጡ አቤቱታዎች መካከል ለሰራተኛው ያለ ፍቃድ ደንወዝ መቁረጥ፣ ከቦታ ተነሽነት የካሳ ክፍያ ጥያቄዎች ጋር የተያዙ እንደሚገኙበት አቶ አስረስ ገልጸዋል። በህዝብ እንባ ጠባቂ ተቋሙ የሐዋሳ ቅርንጫፍ ጽህፈት ቤት ኃላፊው አቶ አስረስ ግዛው ተቋሙ ከዜጎች የቀረቡለትን አቤቱታ መርምሮ የመብት ጥሰቶች እንዲታረሙ ለስራ ኃላፊዎች የሚያቀርብበት ሁኔታ መኖሩን ይናገራሉ። ይሁን እንጂ ምክረ ሐሳባቸውና የምርመራ ውሳኔያቸው በአስፈጻሚው አካል መተግበር አለመቻሉ የተቋሙ ተግዳሮት ሆኖ መቀጠሉን ነው የተናገሩት። አሁን ላይ ይህን የውሳኔ አለመፈጸም ችግር ለመፍታት በክልሉ ለሚገኙ አስፈጻሚ አካላት የግንዛቤ ስልጠና የተሰጠ እንደሚገኝ አቶ አስረስ አስረድተዋል። የዚህ ቀጣይ ስራ የሆነው ስልጠና ለደቡብ ኢትዮጵያ ህዝቦች ክልል የስራ ኃላፊዎች በአርባ ምንጭ ከተማ የተሰጠ እንደሚገኝም ተናግረዋል። ተቋሙ ለደቡብ ኢትዮጵያ ህዝቦች ክልል ባዘጋጀው በዚህ ስልጠና ላይ በወረዳ በዞንና በክልል ደረጃ የሚገኙ የስራ ኃላፊዎች የተሳተፉበት እንደሚገኝም ጠቅሰዋል። የኤርትራ ሰራዊት በኢትዮጵያ ድንበር አካባቢ የከፈተው ጥቃት መምከኑንና ከፍተኛ ጉዳት እንደደረሰበት ተገለጸ። የተለያዩ የሚዲያ አውታሮች እንደዘገቡት የኤርትራ ሰራዊት የኢትዮጵያ ድንበርን ተሻግሮ በኢትዮጵያ ሀገር መከላከያ ሰራዊትና በሰላም አስከባሪ ተቋማት ላይ ጥቃት ለመፈጸም ያደረገው ሙከራ ሙሉ በሙሉ መክሸፉንና በኃይሉ ላይ ከፍተኛ የሰብአዊና ቁሳዊ ውድመት እንደደረሰበት ለማወቅ ተችሏል። ሰራዊቱ በድንበር አካባቢ ለሳምንታት ያህል ጸባጫሪ ድርጊቶችን ሲፈጽም የሰነበተ ቢሆንም በአሁኑ ወቅት በሰሜኑ የሀገሪቱ ክፍል የተከሰተውን የፖለቲካ ውጥረት እንደምቹ አጋጣሚ በመጠቀም ሰፊ ትንኮሳዎችን ለመሰንዘር እየተንቀሳቀሰ ይገኛል። በዚህ መሰረትም በርካታ ሜካናይዝድ ኃይሉን በትግራይና በአፋር አዋሳኝ አካባቢዎች በኩል አስርጎ በማስገባት በተለያዩ አቅጣጫዎች ጥቃት ለማድረስ የሞከረ ቢሆንም የኢትዮጵያ መከላከያ ሰራዊት በወሰደው የተቀናጀና የማያዳግም እርምጃ በርካታ የኤርትራ ሰራዊት አባላት የተደመሰሱ ሲሆን የኤርትራ ሰራዊት አካባቢውን ለቆ ወደ ኋላ ለማፈግፈግ ተገዷል።
በሌላ በኩል የሚታየው የፖለቲካ ውጥረትን ተንተርሶ የኤርትራ ሰራዊት ከህወሓት ኃይሎች ጋር ጥምረት በመፍጠር በምዕራብ ትግራይ ሸረሪና አካባቢ በተደረገው ውጊያ ቀጥተኛ ተሳታፊ በመሆን በኢትዮጵያ ሰራዊት ላይ ጥቃት ሲከፍት መቆየቱ ታውቋል። በተጨማሪም በአፋር ክልል አዋሳኝ ድንበሮች ላይ በተደጋጋሚ ትንኮሳዎችን ሲፈጽም የቆየ ሲሆን በመከላከያ ሰራዊቱ በተወሰደበት ተመጣጣኝና ጠንካራ እርምጃ ሳቢያ ያቀደው የጥቃት ዓላማ ሙሉ በሙሉ እንደከሸፈበትና ትልቅ ሽንፈት አስተናግዶ ማፈግፈጉ ተረጋግጧል። ውድ ቤተሰቦቻችን በመጨረሻም የዕለቱን የውጭ ሀገር ገንዘቦች ዕለታዊ የምንዛሬ ዋጋ ወደ እናንተ እናቀርባለን። ዛሬ የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር 159 ብር ከ8 ሳንቲም ገዝቶ 163 ብር እየሸጠ ነው። ፓውንድ ስተርሊንግ 211 ብር ከ7 ሳንቲም ተገዝቶ 215 ብር ከ9 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የስዊዝ ፍራንክ 194 ብር ከ3 ሳንቲም ተገዝቶ 198 ብር ከ2 ሳንቲም ይሸጣል። የኩዌት ዲናር 510 ብር ተገዝቶም 521 ብር እየተሸጠ ነው። የቻይና ዩዋን 23 ብር ከ2 ሳንቲም ተገዝቶ 23 ብር ከ7 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ5 ሳንቲም ተገዝቶ 44 ብር ከ3 ሳንቲም ይሸጣል። የሳውዲ ሪያል 42 ብር ከ5 ሳንቲም ተገዝቶ 43 ብር ከ4 ሳንቲም እየተሸጠ ነው። እንዲሁም በሁሉም የመላኪያ መንገዶች ወደ ሀገር ውስጥ በኢትዮጵያ ንግድ ባንክ በኩል ስትልኩ በእያንዳንዱ የውጭ ሀገር ገንዘብ ላይ 6 ብር ከ7 ሳንቲም ተጨማሪ ጉርሻ ታገኛላችሁ።